አይሲቲ ወይ ደግሞ እንደዚህ ምናምን በሚለው አይደለም እንደዚህ አይነት ዕቃ ውስጥ ምናምን እንዳትገባ የሆነ ስትራቴጂ ተምሬ ምናምን ነው። ልክ በትሬዲንግ እንዳተረፈው አይነት ነገር አክት በማድረግ ሌላውን ሰው ትሬድ እንዲያደርግ ነው የሚቀሰቅሱት ማለት ነው። የትሬድ መቀስቀስ ስራ ነው የሚሰሩት። ላይፍ ስታይል 40,000-50,000 ዶላር እንደዛ ያገኛሉ። ይሄ ስካም ነው። እነዚህ ሰዎች እንደ ስካመር ነው መቆጥራቸው ነው። ምክንያቱም ለአዲስ ጀማሪዎች ለመጀመሪያ ያሰቡ ሰዎች ምን ትላቸዋለህ? ብትነግረውም ትክክለኛው እኔ እኮ እንደዚህ ጥሩ አይደለም እያልኩ ስናገር ስንት ዓመት ሆኖኛል። ማንም ሰው አይሰማኝም፣ ግን ስቲል ሰፈር አድርጓል ማለት ነው። ሰው ትክክለኛው መንገድ እናገራል፣ ማንም ሰው አይሰማኝ። ኢትስ ኦልራይት። አሁንም እናገራለሁ ትክክለኛው መንገድ ቆይቶ የገባኝ። አንድ እንግዳ ይዤላችሁ መጥቻለሁ። በጣም ተወዱታላችሁ። እኔም ኤክሳይትድ ነኝ ለዛሬው ገስታችን ማለት ነው። የዛሬ እንግዳችን በኢትዮጵያ ፎሬክስ ትሬዲንግ ካስጀመሩ ሰዎች ጥቂት ሰዎች መሀል ቀዳሚ የነበረ ነው። አብዛኞቻችሁ ታውቁታላችሁ። ትሬዲንግ ከጀመራችሁ ቆየት ካላችሁ አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ብዙም ያልተለመደ ታይም ላይ የትሬዲንግ ኢንዱስትሪ ኢትዮጵያ ላይ ማለት ነው ሲያስተምር የነበረ ነው። የሚናገራቸው ነገሮች በእውቀት የተደገፉ ናቸው። ያ ማለት አንድ ስትራቴጂ ተምሮ ሳይሆን ሪል ማርኬቱን ያወቀና የተማረ ነው። ከረንትሊ የሚኖረው ዩኬ ዩናይትድ ኪንግደም የምንለው ነው። በፋይናንሻል ኢንጂነሪንግ ማስተርስ ያለው እንዲሁም በዳታ ሳይንቲስት ማለት ነው። ያው ዳታ በጣም ወሳኝ እንደሆነ እናውቃለን ትሬዲንግ። እንዲሁም በኮምፒቲሽናል ፋይናንስ ፒኤችዲውን እያጠና ያለ መታገስ በሚለው ነው አብዛኞቻችን የምናውቀው። ወደ ሚዲያው ተመልሷል ከብዙ ጊዜ ቆይታ በኋላ። በጣም ተወዱታላችሁ። እስከ ቪዲዮ መጨረሻ ድረስ እዩት። የምትጠቀሙበት ነገር ነው። ያው አንዳንድ ነገር መስማት ባንፈልግም ሪያሊቲውን ማወቅ አለብን። እኔ አንዳንድ ነገሮች ለምሳሌ እንዲህ ያስፈልጋል ስባል ታይም ሊፈጅ ከሆነ መስማት አልወድም፣ ደስ አይለኝም። ሪያሊቲው ከሆነ በስርዓት ተረጋግቼ እውቀት ካለው ሰው ጋር እሰማለሁ ማለት ነው። ደስ የሚል ታይም ይኖረናል። ከመጨረሻው ቪዲዮ እዩት። 20,000 ልንገባ ትንሽ ነው የቀረው ሰብስክራይበር። በማርች መጨረሻው ብዬ ነበር። ማርች መጨረሻው እየደረሰ ነው። ስለዚህ ፕሊዝ ሰብስክራይብ ካላደረጋችሁ 18,000 ሰምቲንግ ላይ ያለ ነው። ኦልሞስት 1,000 ሰው ይቀራል። ስለዚህ ሰብስክራይብ አድርጉ ቪዲዮ ማለት ነው። ኮሜንትም ላይክ ማድረግ እንዳትረሱ። ወደ ቪዲዮ እንሄዳለን። ወዳችኋለሁ። እሺ ቢኒ ቴንክ ዩ መጀመሪያ እንደዚህ ከኛ ጋር ለምክርም ለተለያዩ ነገሮችም ሰፖርት ታደርገን እዚህ ቪዲዮ ላይ ስለመጣ አመሰግናለሁ። እኔ ፐርሰናሊ ለምሳሌ ትሬዲንግ ለምንድን ነው የጀመርከው ቢሉኝ ኢንፍሉዌንስ ሆኜ ነው። አንዳንድ ነገሮችን ሳይ በማያቸው ነገሮች በዛ ኢንፍሉዌንስ ሆኜ ካየሁት በኋላ ዲፕ እንደሆነ አወቅኩት። ይሄ ኢንዱስትሪ በጣም ትዕግስት እንደሚጠይቅ ኮንሲስተንስ መሆን እንደሚጠይቅ አለ አይደለ? ከገባ በኋላ ፕሮፌሽን ሪል ፕሮፌሽን መሆኑን የምታይበት እንትን አለና የጀመርኩበት ምክንያት እኔ ነው። ላይክ ዛትስ ዘ ሪዝን የጀመርኩበት ምክንያት ስፔሲፊካሊ ቢኒ ብዬ ነው ጠራኔ በዛ ስለጀመርኩኝ ስፔሲፊካሊ ቢኒ በምንድን ነው የጀመረው? ለምንድን ነው ትሬዲንግ የጀመረው? ኤቢ ቴንክ ዩ ብያለሁኝ እኔም ስለጋበዝከኝ። ምናልባት አንዳንድ የጠፋሁባቸውም ሰዎች አይተውኝ ስለ እኔ አንዳንድ የማያውቁትን ነገር ትንሽ በዝርዝር እንዲሰሙ እድሉን ስለፈጠርክ ቴንክ ዩ ብያለሁኝ በጣም። እኔም ከሚያደንቁ ሰዎች አንዱ ነኝ። ገና ብዙም እዚህ ቢዝነስ ላይ ባትቆይም ግን የምታሳያቸውን ነገር አልፎ አልፎ አይቻለሁ ከዚህ በፊትም እና በጣም ደስ ብሎኛል ማለት ነው ስለተገናኘን። ሲጀምር የሚገርምህ ተማሪ ነበርኩ ብዬ ጀምሬ ላለውን አዳር ኖቲንጋም ነበርኩኝ። ኖቲንጋም እዛ ነበርኩና 2019 ምናምን ላይ ኖቲንጋም ዩኒቨርሲቲ ኦፍ ኖቲንጋም ነበርኩኝ እና ቅዳሜና እሑድ አንዳንድ ቀኖችን የአዳር ስራ እንትን ሰራ ነበር ዌር ሃውስ ውስጥና እንትን ማድረግ ነው ፓክ ማድረግ ምናምን ሰራ ነበር። በዛ ሰዓት የሆነ ናይጄሪያዊ ካሜሩናዊ ነገር ይመስለኛል እቃ የእንትን ድራይቨር ነው የፎርክ ሊፍት እቃ ምናምን ነገር መጫኛዋ ማለት ነው። እሷን ነበር የሚነዳውና እኔ እየጠበቅኩኝ ፓክ ምናምን የምናደርግበት ቦታ ነው። እዛ ላይ ስንቆም ተገናኝተን ምንድነው ሌሊት ነው የሌሊት ስራ ነው። ሰው እኮ ከስልኩ 100 ፓውንድ 150 ፓውንድን እንደቀላል ነው የሚሰራት። እኛ እዚህ አዳር ቆመን እንደምንሰራው ምናምን አለኝና እንዴት ምናምን አልኩት።
እንዴት ምናምን ስለው እንደዚህ ትሬዲንግ ምናምን ነገር ብሎ አሳየኝ ማለት ነው። ሜታ ትሬደር ፎር አየሁት። ለማመን አልቻልኩም ማለት እኔ ያው አንዳንዴ እኔ ብቻ ሳይሆን ሌሎቻችሁም ትሆኑ ይሆናል ሜይ ቢ የተማራችሁ እንዳንተ ሌሎችም ሰዎች ስለ ትሬዲንግ ሲሰሙ እኔ ራሴ የነቀው አድርጌ ነው ማስበው እና እንዴት ነው ነገር ማላቀው እስከዛሬ እንዴት አላቀው ማለት ምን ቦታ ላይ ነበር የሙለው ምን አይነት ነገር ነው የምሰማው ምንድን ነው ለሶስት ቀን ያክል እንቅልፍ አልወሰደኝ ማለት እንዴት አላቀውም ብዬ እንዴት አልሰማውም በፊልም ላይ አንዳንድ ነገር ምናምን የቻርቶች ምናምን ነገር እንደዚህ እንትኖችን አያለሁ ግን ስለዚህ ነገር እንዴት አልሰማውም እንዴት አላቅም ምናምን ብዬ 3 ቀን የሚሆን እንቅልፍ አልወሰደኝም ለ3 ቀን የሚሆን ማለት ነው ከዛ ሪሰርች ማድረግ ከዛ በኋላ ሁሉም ነገር የአይምሮዬ ምናምን ነገር ከዛ በኋላ የተበላሸው በኖርማል ማሰብ አልቻልኩም ማለት ነው እንዴት እንደዚህ ሊሆን ይችላል እንዴት አላቅም ከዛ በኋላ ያለው ነገር ከልጁም ጋር የተወሰነ ጊዜ ቆየን በዛው ቀጠልኩ ማለት ነው ሪሰርች ማድረግ ዩቲዩብ ምናምን ማየት ጀመርኩኝ ብዙ ነገሮችን ለመማር ሞከርኩ ማለት ነው ምክንያቱ ኦብቪየስሊ ራስን ለመቀየር ነው ራስን ቶሎ ባጭሩ ለመቀየር ነው የማንኛውም ሰው ምክንያት እንደዛ ነው የሚያመጣውን ችግር በኋላ ላይ ነው የምታውቀው እንጂ እንደ ማንኛውም ሰው ራሴን ቶሎ ባጭሩ በተለይ ስደት ላይ ስትሆን ምክንያቱም ሁሉም ሰው ከአንተ ብዙ ኤክስፔክት ያደርጋል አንተም ከራስህ ብዙ ኤክስፔክት ታደርጋለህ ምናምን እንደዚህ አይነት ነገር እያለ ነው እንደ እኔ ስራ ሰርቼ እንደዚህ አጠራቅሜ ምናምን ነገር ብዬ ማሰብ ምናምን ትላለህ ማለት ነው እና ስጀምር እንደዛ ነው በድንገት ሌሊት ላይ ነው የሰማሁት ስለዚህ ዜና ልክ ነህ አሁን እኔ ትሬዲንግን ከአንዳንድ ሰዎች ጋር እያወራን ነበር እና ከዚህ በፊትም አንድ ከማይክ ዩቲዩበርስ ጋር እንደዚሁ ስለዚህ ጉዳይ አውርተን ነበረ ትሬዲንግን እንደ ስራ ይታያል ወይ አንዳንድ ሰው ስራ ምንድን ነው ስትለው ትሬዲንግ ካለ ያ ሰው ልክ ነው ስራ እየሰራ ነው ትሬዲንግ ስራ ነው ማለት እንችላለን ወይስ እንደ ሆቢ ወይም እንደ አንድ ፓሽን አድርገን እንወስደዋለን ትሬዲንግ በየትኛው ካቴጎሪ ነው የሚመረጠው ከብዙ ዓመት በኋላ የገባኝ ነገር ትሬዲንግ ስራ ነው ስራ ስል ፕሮፐር የሆነ ስራ ነው አንድ የሆነ ልጅ አስታውሳለሁ የሆነ ሃይስኩል ምናምን ጨርሼ ምናምን ካልኩ በኋላ ኢኮኖሚክስ ምናምን በቀል ዩኒቨርሲቲ የነበረ ልጅ ማለት ነው እና አንድ ሰው አሁን ላይ ያላቸው የምታዳምጡ ሰዎች ትሬዲንግ መጀመር የምትፈልጉ ከሆነ ቢዝነስ ስኩል መግባት አለባችሁ ግዴታ ማለት ነው ይሄ የኔ አሁን ላይ የደረስኩበት እይታ ነው እና ስራ ስልክ በደንብ ራሱን የቻለ ስራ ነው እንደ ኢንቨስትመንት ማየት የምትችለው ማንኛውም ሰው ኢንቨስት ማድረግ ይችላል ግን ትሬደር ለመሆን አንድ ሰው ትሬዲንግን እንደ ስራ ማየት አለበት ራሱን የቻለ ፕሮፌሽን የማይችል ከሆነ አይችልም የሚችል ሰው ማማከር አለበት ወይ ደግሞ አንድ ሰው በሌላ ኢንጂነር ከሆነ ኢንቨስት ማድረግን ነው እንደ ባለሙያ መጠየቅ አለበት ማለት ነው ሰው እንጂ በፍጹም አንድ ሰው ባይና ሴልን መንካት ስለቻለ ወይ ደግሞ ሎጊን አድርጎ መግባት ስለቻለ ትሬድ አንድ ሰው እንዳያደርግ ብዬ እመክራችኋለሁ እዚህ ጋር ካያችሁ ይቅርባችሁ ስራ ሳይኖር ምንም ነገር ተጨባጭ ነገር ሳይኖር ሀሳቤ ገብተዋል ወደ ትሬዲንግ እንዴት ይገባል ዛትስ ዋይ ስራ አይደለም እኔ ፐርሰናሊ ያልኩት አይ ነው እንደ ፕሮፌሽን ማየት አለብህ ይሄን ነገር ሪስክ ማኔጅመንት እናወራለን በኋላ ግን ይሄን ነገር ሪስክን ማኔጅ አድርገህ ፕሮፊቴብል ስሎሊ ፕሮፊቴብል እያልክ ትሄዳለህ ግን ያን ኢኒሻል ካፒታል ለማግኘት ወይም ደግሞ አትሊስት ሳይኮሎጂያችን ፕሪፔር እንዲሆን ምንም አይነት ኢንቨስት የምናቀርበው ካፒታል ከሌለን ያለንን ካስገባን የዛን ኢሞሽን ነው ኮንትሮል የሚያደርገን በፍራቻ ነው የምንዋጣው አንዴ ስንከስር ያንን የከሰርነው ነገር ሪቬንጅ ትሬድ እኔ በሚገርም ነገር ፍሮም ማይ ትሬዲንግ ላይፍ እስካሁን ባለሁበት አብዛኛው በሉዝ እና አብዛኛው በስተት ነው የተሞላው እስካሁን ማለት ነው አሁን ስሎሊ ቦታ እየያዘ መጣ እንጂ እና ኢኒሻል ካፒታል ስላለኝ ኦር የሆነ ሌላ ማድረገው ነገር ስላለ ረድቶኛል ብዬ አስባለሁ ገብተዋል እና ያለምንም ኢኒሻል ካፒታል ያለምንም ከባክ ሰፖርት የሚያደርግ ነገር ከሌለ ይህን ነገር እንዴት መቀጠል ትችላለህ እንዴት ኢሞሽን ኮንትሮል ማድረግ ትችላለህ በትሬዲንግ ራሱ እኔ ያው ብዙ ጊዜ ከዚህ በፊት የነበረኝ አንዳንድ ሰው ሰምቶኝ ያውቃል ብዬ አስባለሁ
እኔ በደንብ ሞር ያንን ከዚህ በፊት ማነሳቸው የነበሩትን ሰዎች ሀሳቦች ቀስ አድርጉት፣ ቀለል አድርጉት፣ በትንሹ አድርጉ እንደዚህ የሚሉትን ሀሳቦች አሁን ላይ አንተም ጋር የማወራው ነገር አብዛኛው ሰው ትሬድ ማድረግ ይቅርባችሁ ነው ብለው። ሁሉም ሰው ትሬደር መሆን አይችልም። ሁሉም ሰው መሆን አይችልም። ሚን 1,000 10,000 20,000 ቢኖር ማንኛውም ሰው ዝም ብሎ ብድግ ብሎ የሊስትሮ እንትኑን አስቀምጦ ወይ የድለላ ምናምኑ ነገር ቁጭ አድርጎ ገብቼ በቃ ባይ ሲል ቁማር ውስጥ ነው የገባው። ቁማር አብዛኛው ትሬደር ኢትዮጵያ ውስጥ ያለው አሁን አብዛኛው ቁማር እየቆመረ ነው። ጋምብል እያደረገ ነው። ትሬድ እያደረገ አይደለም። ሊመስለው ይችላል እኔ ትሬደር ነኝ ወይ ደግሞ እንደዛ እያደረገ ሊመስለው ይችላል። ግን አብዛኛው ሰው 98-99% የሚሆነው ሰው ዝም ብሎ ጋምብል እያደረገ ነው። ይህን ያልኩበት ምክንያት ምንድን ነው? ትሬዲንግ ራሱን የቻለ የሆነ እውቀት ስለሚፈልግ፣ አንደኛ የኢኮኖሚክስ እንዴት እንደሚሰራ ማወቅ አለበት አንድ ሰው። እንዴት ከረንሲ በምን ምክንያት እንደሚወርድ በምን ምክንያት እንደሚጨምር ማወቅ አለበት። ራሱን የቻለ የሪስክ ማኔጅመንት እንትኖችን መማር አለበት። ስለ ፕሮባቢሊቲ ስለ ስታት ማወቅ አለበት። ምን ያክል ነው ፕሮባቢሊቲ ምን ያክል ነው የሚለውን በስነስርዓት ስታቲስቲክስ እና ፕሮባቢሊቲን መማር መቻል አለበት፣ ማወቅ አለበት። አይ ነው አብዛኛው የተማረ ሰው አንድ ኮርስ ይማራል፣ ያውቃል እንዴት እንደሆነ። ሳንቲም ብገለበት ከስንት ፐርሰንት ምናምን የሚለውን በትንሿ እንኳን ይማራል። ግን አብዛኛው ሰው ያንን ኖሌጅ አንደርማይን ያደርገዋል፣ አይጠቀሙም። ተረዳኝ። ሞር ኢሞሽናሊ ነው ድሪቨን የሚሆነው፣ ኢሞሽናሊ ነው አክት የሚያደርገው፣ የሚያስበው፣ የሚያቅደው ሁሉም ነገር ማለት ነው። እና አብዛኛው ሰው ትሬድ እያደረገ አይደለም። ስለ ካፒታሉ ምናምን ልታነስ ይችላል። እኔ የምናገረው ነገር ምንድን ነው? አብዛኛው ሰው ትሬድ እያደረገ ስላልሆነ እንዲያቁም፣ እንዲረጋጋ፣ ሰው የሚችሉ ሰዎችን እንዲፈልግ ወይ ደግሞ እነዛ የሚችሉ የሚባሉ ሰዎችን ደግሞ ትራክ ሪከርዳቸውን እንዲያይ እንዲያረጋግጥ በመስራት ይችላል አይችልም? እንዴት ነው የሚችለው? ሪስክ ማኔጅመንቱ እንዴት ነው ያለው? እውቀት እንዴት ነው የሚለውም ትምህርታዊ አሁን ባለፈው ቅድም ዩቲዩበርስ ምናምን በራሱ አሁን በዛ ዙሪያም ስለተማረ ሪከመንድ አድርጊያቸዋለሁ ከዚህ በፊት። አትሊስት ኢኮኖሚክስ እንትኑ እንዴት እንደሚሰራም ያውቃል እሱ ልጅ። አሁን ተረዳኝ። ሌላ ኤክስፒሪየንስ ላይኖረው ይችላል ኦብቪየስሊ፣ ግን ትንሽ እውቀቱ ያላችሁ ሰዎች አትሊስት እንዴት ሜካኒክሱ እንዴት እንደሆነ የሚሰራው መገንዘብ አለብን። ስታቱ እንዴት እንደሚሰራ ማወቅ መቻል አለብን ማለት ነው። እና ብዙ የምናያቸውን እኔ የማያቸው ሰዎች ብዙም ካፒታሉ ስላለህ አይደለም። አንተ ካፒታሉ ቢኖረም እውቀቱ ከሌለ ትሬዲንግ ላይ ምንም ማድረግ አይችልም። ስለዚህ አብዛኛው ሰው ትሬደር አይደለም። አይዳውት እኔ አሁን አንተ በራሱ ትሬዲንግ ጀምረሃል፣ ግን ትሬደር ለመሆን ምን ያስፈልጉኛል ብለህ ከጠየቀኝ ልነግርህ ይችላሉ ሞር ማለት ነው። እሱን ራሱ ጠይቃለሁ ትንሽ ቆይቼ። በአንድ ዓመት ፕሮፊቴብል መሆን ይቻላል ብዬ አንድ ሰው በአንድ ዓመት ጋፕ ሰጥቶት በዚህ በአንድ ዓመት ውስጥ ፕሮፊቴብል ትሬደር ፉሊ የሆነ መሆን ይችላል። አሁን እንዴት ነው ከኛ አይምሮችን ወይ ደግሞ ስሪታችን ስንነሳ ማለት ነው። አንደኛ እኛ አይምሮችን ዲፌንሲቭ የሆነ ሜካኒዝም ነው የሚጠቀመው። መጥፎ የሆነ ነገር እንዳይደርስብን ፕሮቴክት ነው የሚያደርገን። እና ትሬዲንግ በባህሪው ደግሞ የዛ ተገላቢጦች ነው። ለምሳሌ ኔጌቲቭ ላይ ስትሆን ድሮዳውን ላይ ሲገባብህ ያንን ድሮዳውኑን ለመዝጋት ፔንፉል ስለሆነ አይምሮ እንዳትዘጋው ነው የሚፈልገው። ትንሽ ቆዮ ይመለሳል፣ ትንሽ ቆዮ ይመለሳል። እንደዛ ነው የሚመክረው። ስለዚህ ለዛ ነው ሉዛችን ራሱ በጣም የምንይዘው ማለት ነው። ፕሮፊት ላይ ስንሆን ደግሞ ደስ የሚል ነገር ውሰደው ከቆየ ልታጣው ትችላለህ የሚል ነገር ስለሚኖር እንደዛ ነው። እና አንድ ሰው በአንድ ዓመት ውስጥ የአይምሮ አዳፕት አድርገው ያንን ነገር ይቀይራል ብዬ አላስብም። በአንድ ዓመት ውስጥ እነዛን ባህሪያቶች ያሉን ባህሪያቶች ለምሳሌ ብዙ በመስራት ብዙ ማግኘት አይደለም። ትሬዲንግ ላይ ፐርፎርማንስ ጌም ነው። ፐርፎርም በማድረግ ነው የምታተርፈው እንጂ ሃርድ ወርከር ምናምን ስለሆንክ አይደለም። ፕሪሲሽን ይፈልጋል። የምትገባበት ቦታ ቆይተ የሆነች ትክክለኛ ቦታ ላይ ገባ ብለህ ውጥት ማለት ብቻ ነው የሚፈልገው።
እነዚህ ነገሮች አንድ ሰው በአንድ ዓመት ውስጥ ይሆንለታል ብዬ ለመምከር ለማሰብ ይከብደኛል ማለት ነው። ኢንጀነራል በምን ያክል ጊዜ ሊሆን ይችላል ብለህ ካሰብክ አይ ቲንክ አንድ ሰው 10 ዓመት ትሬድ ካረገ ፕሮባብሊ ያሉበትን እንትኖች እንትን ያደርጋል ብዬ እኔ ፐርሰናል የራሴ ነው። አይ ቲንክ አንድ ሰው 10 ዓመት ትሬድ አድርግ ያለው ካለኝ አይ ቲንክ ራሱ ማኔጅ ማድረግ ተገርፎ አይ ቲንክ ለምዷል ብዬ አስባለሁ። ከዛ 3 ዓመት ካለኝ አንድ ሰው ለምሳሌ ኢንቨስት አላደርግም እዛ ሰው ላይ በሀሳብ ደረጃ ራሱ አሁን አንተ 2 ዓመት ነው ትሬድ ያደረኩት 3 ዓመት ነው ትሬድ ያደረኩት እና እስኪ አንድ የሆነ 100,000 ካለ እኔ ላይ ኢንቨስት አድርግና እንትን ላሉ ብትለኝ ተረዳይ 10 ዓመት ነው የቆየሁት 10 ዓመት ትሬድ አድርጌ ያለው አትሊስት የ3 ዓመት የ4 ዓመት ትራክ ሪከርድ ይሄን ይመስላል ብትለኝ ኦኬ እላለሁ ማለት ነው። ተረዳኝ ሀሳቤኝ። 1 ዓመት የሚለው ጭራሽ ራዳር ውስጥ የለም። ራዳር ውስጥ 1 ዓመት የለም። 3 ዓመት ራሱ 5 ዓመት ትሬድ ካረግ አትሊስት የ2 ዓመት ትራክ ሪከርድ ሊኖረው ያስፈልጋል። ስለዚህ አጠቃላይ ካለው ስታት ተነስተን በ1 ዓመት ኢምፖስብል ነው ወደሚለው ያመዝናል። በ1 ዓመት አንድ ሰው ትርፋማ ኮንሲስተንትሊ የሆነች እንትን አለች የሆነች ትሬድ በጀመርክበት አካባቢ ላይ መታያት ሰክሰስ አለች። በጣም ኮሽየስ ሆነ ገና ነገሮች ሳይመጡ ማለት ነው። የመጀመሪያ 1 ዓመት 2 ዓመት ላይ ተወሰነች ፕሮግረስ ልታየት ይችላል። ግን ያቺ በሪስክ ማኔጅመንት በህጎች ምናምን ነገር ካልተደገፈች በስተቀር በዲሲፕሊን ካልተደገፈች 3ኛና 4ኛ ዓመት ላይ ሞር ትገረፋለህ ማለት ነው። ምክንያቱም ያወቅህ ስለሚመስልህ ሞር ሳይዝ ትጨምራለህ። ግን ዲሲፕሊንና እንትኖች ስለሌሉ ብዙ ሰፈር ታደርጋለህ ማለት ነው። እኔ ላይ የደረሰ ሁሉም ሰው ይደርሳል ማለት አይደለም። ግን በአብዛኛው ያለው መረጃ የሚያሳየው እንደዛ ነው ስታቱ ማለት ነው። ብዙ ሰዎች እንትን ሌላቸው ይችላል። እኔም ፐርሰናል አሁን ብትለኝ ይህን አክል ጊዜ ያስፈልጋል እኮ ስትለኝ ይደብረኛል። ምክንያቱም እኔም የማውቀው የዛኔ ያየሁት ቲክቶክ ላይ ያየሁት ያ ልጅ ነው የማውቀው የሆነ ፍላሽ ሲያደርግ ያየሁት ኦር ኢንስታግራም ላይ መኪናውን ሲያሳይ ያየሁት ስለሆነ ያ ደረጃ ለመድረስ ይህን አክል ያስፈልጋል ስትለኝ አልፈልግም፣ አሁን ነው የምፈልገው ያን ነገር ለማግኘት ወር ስጡኝ የሚል ሀሳብ አለ አብዛኛውም ሰው። ካፒታሉም እኔ መጀመሪያ አካባቢ የተበከለ ጭንቅላት የነበረኝ ለዛ ነው። ብዙ ሰዎችም በዛ ነው ኢንፍሉዌንስ የሚሆኑት። አንድ ሰው በዛ ፍላሽ ሲያደርግ ካየ በኋላ ያን ነገር ቶሎ ለማግኘት ነው እንጂ ምንም አይነት ላይክ አንጠብቅም ታይም ያንን ነገር ለመድረስ ማለት ነው። እና ፎር ዩ ምን ታስባለህ? ኢንፍሉዌንስ የሚያደርጉ ሰዎች እዛ ላይ ያሉ ሰዎች ማለት ነው። በተቃራኒ ሰክሰስ ላይ ያደረሱ ሰዎች ብዙ ዓመት ፈጅቶባቸው ሊሆን ይችላል አናውቅም። ሆኖስ ግን የእነሱ ሰዎች አዳዲስ ጀማሪ ሴሎች ኢንፍሉዌንስ መኖራቸው ላይ ምን ታስባለህ አንተ? አሪፍ ጥያቄ ጠየቀኝ። ምንም መረጃ የለኝም ማለት ሳይሆን አንዳንድ መረጃዎች አሉ እንደ ሰው ታያለህ። በሁለት በሶስት ልንከፍላቸው እንችላለን። አንደኛ ትሬዲንግ ማለት ነው በጣም ቫስት ነው፣ ሰፊ የሆነ የቢዝነስ ሞዴል ነው። በዛ ሞዴል ውስጥ የአይቢ ቢዝነስ ሞዴል አለው፣ ብሮከሬጅ ሞዴል አለው፣ አፊሊየትስ አለው፣ ብዙ የቢዝነስ ሞዴሎች አሉት። እና እያዩ ያለሁት ነገር ምንድን ነው? በሁለት ከፍላችኋለሁ፣ ሶስትም አላድርጋቸው። አንደኛው ልክ እንደ ትሬደርስ ኢንሳይት ልጃውን በትክክል የአፊሊየትስ እና ወይ ደግሞ የአይቢ ቢዝነሶች ቢዝነስ ነው እንደ ቢዝነስ ነው ትሬት የምናደርገው ብሎ በግልጽ ተናግሮ ሰዎችን ግን በሱ አይቢ የሚመዘገቡ ሰዎችን ግን በስነስርዓት ኢንፎርሜሽኑን ወይ ደግሞ ስለ ትሬዲንግ ያሉትን መሰረታዊ እውቀቶች እንሰጣለን። ግን በዛ ሁኔታ ግን እኛ ያው የምናገኘው ጥቅም ከአይቢ ነው በግልጽ ማለት ነው። ይሄ በጣም ደስ የሚል አካሄድ ነው ማለት ነው። ኦኬ ሌሎቹ ደግሞ
ስም ባልጠራለም ሜይ ቢ ልታውቃቸው ትችላለህ። አይናገሩም፣ ግን ያው በነፃ ነው ትምህርት እንሰጣለን ምናምን ይላሉ። ግን የቢዝነስ ሞዴሉ ግን ኤአይቢ ነው። ከሱም ችግር የለብኝ ዩ ዶንት ሃቭ ቱ ነው የቢዝነስ እንትንም እና ያው ሞላ በጣም በግልጽ ስለተናገረ ነው። ሌሎችም እንደዛ ያደርጋ እንደሚያደርጉ አውቃለሁ። በነፃ እናስተምራችሁ በነፃ አለ ማለት ምንድን ነው የአይቢ ነው ቢዝነሱ ማለት ነው። which is fine you know አንድ ሰው ኢፈርት እስካወጣ ድረስ ለጊዜው ምናምን ቢከፈል ምንም ማለት አይደለም። አይ ሚን እነሱን ስለማይጎዳ ማለት ነው፣ ተጠቃሚ ሰው ስለማይጎዳ እንደዛ ቢያደርጉ ችግር የለውም። ሌሎቹ ግን ከአይቢ በሚያገኙት ገንዘብ ትሬድ እንደሚያገኙ በማስመሰል ይሄ ስካም ነው። እነዚህ ሰዎች እንደ ስካመር ነው መቆጥራቸው ነው። ምክንያቱም ምን አይነት ነገር አለው፣ ምን አይነት ኢምፓክት አለው መሰለ። በአይቢ ማግኘት እንደዚህ አይደለም ችግሩ። ግን አንተ በአይቢ ገንዘብ እያገኘ 40 ሺህ 50 ሺህ ዶላር እንደዛ ያገኛሉ በወር ማለት ነው። በትንሹ 30 40 ሺህ 50 ሺህ ያገኛሉ። ያ ምክንያቱም እኔ ከራሴ እንትን በመነሳት ነው። እኔ ሊንክ አላስቀመጥኩም ማለት አይደል። ሊንክ አስቀምጬ ትንሽ ሰው አይ ቲንክ 60 70 ሰው የሚሆን ሪሰር አድርጎ እንኳን በሺዎች የሚቆጠር ገንዘብ አግኝቻለሁ። ይሁን በወር እስካሁን እስከ 500 600 ዶላር ልታገኝ ትችላለህ በትንሹ። የኔን 10 እጥፍ ምናምን ያላቸው ናቸው እነሱ። እኔ እንዲያውም ሚዲያ ላይ ብዙ እንትን አይደለም። ስለዚህ 50 ሺህ ስለ የእውነቴን ነው፣ ትክክለኛው ነገር ነው የምነግርህ ስለማውቀው ነው። እነዛ የሚያገኙ ሰዎች ምንድን ነው የሚያደርጉት? ልክ በትሬዲንግ እንዳተረፉ አይነት ነገር አክት በማድረግ ሌላውን ሰው ትሬድ እንዲያደርግ ነው የሚቀሰቅሱት ማለት ነው። የትሬድ መቀስቀስ ስራ ነው የሚሰሩት። ላይፍ ስታይል ማሳየቱ፣ እንደዚህ ስክሪንሾት ምናምን ማሳየት ምናምን የትሬዲንግ ቅስቀሳ ነው። እኔ እኮ እንደዚህ እያገኘው ነው፣ ዛሬ እንደዚህ ያገኘውን ምን ትሰራለህ? ትሬድ አድርግ እንጂ ነው አይገስ የትሬዲንግ ሪዛልት ነው በማሳየት ሰውን ማነሳሳት ነው ማለት ነው። ሰው ትሬድ እንዲያደርግ ሰው ዝም አላችሁ ትሬድ አድርጉ ምናምን የሆነ ዛሬ ያክል አገኘውኝ ገብቼ ሱሺ በላውኝ ምን ትሰራለህ አንተ? ትናንትና 10-20 ዶላርን አጭሰው ከሆነ ምክንያቱም የሆነ ሪዝን ይኖራል ማለት ሉዝ ያደረክበት እና ኦኬ ይህንን ባስተካከል ኖሮ እኮ እንደዚህ ይሆን ነበረ የሚለው አይነት አስተሳሰብ ስለሚኖር ከእንደገና ሰው ዲፖዚት እንዲያደርግ ከእንደገና ገንዘቡ ሉዝ እንዲያደርግ ይዳረጋል ማለት ነው። በዚህ አጋጣሚ እናንተ ሰዎች ይገባኛል አትሊስት የሆነ ገንዘብ ሌቭል ላይ ስደርስ ማለት ነው እንትን ማለት ይጀምራል። አያለውኝ ራሳቸውን በልብሶች በጌጣጌጦች በምናምን በሌላ እንትን ነገር በመሸፈን ትክክለኛ ትሬደር ለመምሰል እየጣሩ እንደሆነ ይገባኛል። ግን ትክክለኛው ነገር የ2-3 ዓመት ትራክ ሪከርድ ነው። አንድ ሰው ጎበዝ ትሬደር ነው ወይ አይደለም ብሎ የሚያስጠይቀው ግን ያንን የሚጠይቅ ሰው የለም። ትራክ ሪከርድ ጠይቆ አይደለም ሰውን ጎበዝ ትሬደር ነው አንደኛ ነው የሚል ወይ ወደ ሽልማት ምናምን ሰው የሚያመጣው። ተረዳኝ። ይሄ አይ ቲንክ ካለማወቅ ስለሆነ ለወደፊቱ ይስተካከላል። አንተ ማድረግ ያለበት ነገር ወይ የምታዳምጡ ሰዎች ትንሽ 2-3 ዓመት ከሆናችሁ ከዛ በኋላ ትራክ ሪከርድ ማድረግ ወደ ዋናው ነጥቤ ስመለስ እንደዛ የሚያደርጉ ሰዎች ምንድነው የሚባለው? ተጠንቀቁ፣ ከነዚህኞቹ ተጠንቀቁ። ይህ ነው ለምን እንደሆነ የሚረዱ ይገባል ማለት ነው። ምንም አይነት እንትን አይደለም፣ እርድና ምናምን አይደለም፣ ፊት ለፊት ነው። ሰውም ደግሞ ሌሎችም ከፍለው ምናምን አስከፍለው ማስተማር የሚፈልጉም ከሆነ ትክክለኛ የሆነ ሰርቪስ የሚሰጡ ከሆነ ጥሩ ነው። ምንም ሰው አንደርስታንድ የማያደርግ ሰው አትሊስት እውቀቱን ካስገነዘብከው እኔ መቃወሚ ምናምን አይደለም። እኔ ኦንሊ ደስ የማይለኝ ነገር ምንድን ነው እስካም ማድረግ ሰውን በማስመሰል ማለት ነው። እውነት ሳይሆን በትክክል ሪሊ የሆነ ኮንሲስተንትሊ ፕሮፊታብል ሳትሆን ኢንካምህ ወይ ደግሞ የምታገኘው ገንዘብ በሌላ ሆኖ ልክ በትሬዲንግ እንዳተረፍክ አይነት አድርገህ ራስህን ሰው እንዲስል እንደዛ ማድረጉ ስካሚንግ ነው። ከዛ ቢቆጠቡ ደስ ይለኛል። ካልሆነ ግን ሰውን ያው እንደ እኔ እንዳንተ እንደ ሌሎችም ሰው ይነቃና መጨረሻ ላይ ይጠይቃቸዋል። ከዛ ይጠፋሉ።
እኛም ከ10 ዓመት በኋላ እንመጣለን። እንደዛ ነው። እውነት ጋር መሆን ጥሩ ነው። እንግዲህ ፋትስ ዩ ላይክ ቼክ ማርክ አንድ ትሬደር ነው እንዲባል ይሄን ማሟላት አለበት የምትላቸው መስፈርቶች ምንድን ናቸው? ትሬደር ነው ለመባል ማለት ነው አትሊስት ሰርቲፋይ መሆን አለበት በትሬዲንግ በሪስክ ማኔጅመንት ሊሆን ይችላል፣ በትሬዲንግ እንትን ሊሆን ይችላል። እውቅና ካለው ኢንስቲትዩሽን ወይ ደግሞ ኮሌጅ ወይ ደግሞ የሆነ ነገር ሰርቲፋይ መሆን አለበት። ከኮርሳም ሊሆን ይችላል፣ ከጉግል ላይ ኦንላይንም ሊሆን ይችላል። ይዳዘማተ ለንደን ኢንስቲትዩሽን ኦፍ ባንኪንግ ኤንድ ፋይናንስ አትሊስት አሁን ለምሳሌ ፋይናንሻል አድቫይዘር ለመሆን ወይ ደግሞ ኢንቨስትመንት ወይ ደግሞ እንደዚህ አድቫይዝ ለማድረግ ሰውን የዲፕሎማ እንትን ተምረህ ከዛ ፈተናዎችን ተፈተን አልፈህ እንደዚህ አይነት ነገር መሆን አለብህ አትሊስት። ከዛ በኋላ በፈርም ውስጥ ሰርተህ የተወሰነ የስራ ልምድ ሲኖር ምናምን ነው ሰውን አድቫይዝ የምታደርገው። አይ ነው አብዛኛው ሰው ዩቲዩብ ላይ የሚያወራው ሰው ፋይናንሻል አድቫይዘር አይደለውም ይላል። ሌጋሊ እንደዛ ነው ማለት ያለበት ትክክለኛ ነገር ነው። አንድ ሰው ፕሮፌሽናል ትሬደር ነው ለመባል አትሊስት በዲፕሎማ ሌቭል የፋይናንስ ወይ ደግሞ የእንትን ትምህርት ያስፈልገዋል። ኢኮኖሚክሱ እንዴት እንደሚሰራ ሁሉ ነገር እንደሚሰራ ማወቅ መቻል አለበት። ዝም ብሎ ብድግ ብሎ ትርፋማ ነኝ ብሎ ብድግ ብሎ ፕሮፌሽናል ትሬደር ነኝ ማለት አይችልም። ተረዳኝ? ከዛ በመቀጠል ደግሞ ትራክ ሪከርድ ያስፈልገዋል ማለት ነው። የትሬዲንግ ትራክ ሪከርድ ያስፈልገዋል ወይ የትሬዲንግ ፈርም ላይ የሰራበት ወይ ደግሞ በግሉ ከሆነ ደግሞ የተወሰነ አይ ቲንክ እንደኔ እንደ አብዛኞቹ እንትን ከ1 ዓመት እስከ 3 ዓመት የሆነ ትራክ ሪከርድ ያስፈልገዋል ማለት ነው። እነዛን ሁለቱን ነገር ካሟላ እንደኔ ፕሮፌሽናል ትሬደር ነው የሚለውን ስያሜ ይሰጠዋለሁ ማለት ነው። ከዛ ውጭ ከሆነ ግን ኦኬ በትሬዲንግ ሰክሰስፉል ሆነ ነው እንጂ የምለው ፕሮፌሽናል ትሬደር ነው አይደለም። you see where I'm come from? እንደዛ ነው ማለት ሰው ፕሮፌሽናል የሚለውን ታይትል ለመውሰድ it has to be professional ሆነ እንትን የእንትን ያለው መሆን አለበት። ከዛ በመቀጠል ደግሞ ኤክስፒሪየንስ ያስፈልገዋል። ኢቨን እንኳን የላይሰንስ እንኳን ባይሆንም አትሊስት እንትኑ ትራክ ሪከርዱ ካለው ፕሮፌሽናል የሚለውን አይ ነው ተርሙን ሰው ሲጠቀመው ሰማለሁ። እኔም ከዚህ በፊት አያለሁኝ፣ ግን አይ ነቨር ኮልድ ማይሰልፍ ፕሮፌሽናል ትሬደር ነኝ የሚል እኔ ጽሁፌም ውስጥ ምናምን አላስገባም። አፍራለሁ ለራሴ ማለት ነው። ምክንያቱም አይ ነው በጣም ፕሮፌሽናል የሆኑ ሰዎች እንዳሉ አውቃለሁኝ። ከኔ ብዙ የሚያውቁ ሰዎች እንዳሉ አውቃለሁኝ። አይ ኦልዌይስ ሃምብል የማደርገው ራሴን ኢቨን ራሱ የተሻሉ በጣም የተማሩ በደንብ የሚያውቁ በደንብ ኤክስፔሪንስ ያላቸው ሰዎች አሉ እና ሁሉም ሰው ሚዲያ ላይ ስላልመጣ ሰው ማያውቃ እነዚህ የምታየው ሰው አብዛኛው ሰው ፕሮፌሽናል ትሬደር አይደለም። ዩቲዩብ ላይ የምታየው ሰው ዩቲዩብ ላይ የዩቲዩብ ወይ የቲክቶክ ምናምን ነገር አንደኛ የሆኑ ሰዎች እኮ በጣም ታዋቂ የሆኑ ሰዎች እኮ የሚያስቁ ናቸው። ሴቶቹም ወንዶችን ብታያቸው ማለት ነው። ኢትዮጵያ ውስጥ ያለውን ወንድና ሴታውን ብታይ አብዛኛው ሰው ብታይ በጣም ኳሊቲ ያላቸው የተማሩ ብዙ ነገር ቁም ነገር ብዙ አሉ እኮ አይደል? ግን ሚዲያ ላይ የምታየው ሰው ገለባው ነው አብዛኛው ማለት ነው። ልክ እንደዛ ነው። ትሬዲንግም ላይ የምታየው ሰው አንተንም እኔንም ሌሎች ብዙዎቹም ጨምሮ ገለባ ነው ከትሬዲንግ እንትን ያሉ ሰዎች አንጻር ማለት ነው። እዛ ቢዝነስ ላይ ካሉ ሰዎች አንጻር በጣም ስማርተስት የሚባሉ ሰዎች የሚሳተፉበት ቢዝነስ ነው። ስለዚህ ራሳችን እንትን ማለት በደንብ ማስተማር በደንብ ሲሪየስ መሆን ትራክ ሪከርድ ምናምን ያስፈልገናል ማለት ነው። ስለዚህ እኔ ፕሮፌሽናል ትሬደርን ማየው በዛ መልክ ነው። የባህል ሐኪም መሆን ትችላለህ በራስ ፐርሰናሊ። አንዳንድ ሰው መታወቅ እድል አጋጥሞኝ ነበረ። ኮንቴንት የማይሰራ ለሌላ የሚያደርገውን ነገር የማያሳይ ፎር ፐርሰናል ለራሳቸው ትሬድ የሚያደርጉ አንዳንድ ሰዎችን ፐርሰናል አጋጥሞኛል እና አውዝ ላይክ በቃ ለምደ ኮንቴንት ማጀምረው ኮንቴንት እንትን በላ እንደዚህ ካረግ እኔ ጭንቅላቴ ላይ አብዛኛውን ሰው የሚያስበው ምንድን ነው
ሞስት ፕሮፊቴብል የሆኑ ሰዎች የምናያቸው ሰዎች ናቸው የሚል ሀሳብ ጭንቅላችን ላይ ያለው፣ ግን ሌሎቹም ኢን ባክግራውንድ ሾው የማያደርጉ የማይታወቁ አንደርግራውንድ የሆኑ የሚሰሩ በጣም በፕሮፊቴብል እና እንደ ስራ አድርገው የያዙ ሰዎች አሉ እና በስርዓት የሚሰሩ ሰዎች እሱን አምናለሁ። እና ሌላ አንድ ሁለት ጥያቄ ይቀረኛል። ምናልባት ብዙ ሳይን አውርተናል እና ለአንድ ሊጀምር ያሰበ ሰው ምናልባት ይህን ቪዲዮ አይቶ ሊሆን ይችላል፣ ወይም ደግሞ አሁን እየጀመረ ያለ እና ምክር የሚፈልግ ሰው ምን ትመክራለህ? ለአዲስ ጀማሪዎች፣ ለመጀመር ያሰቡ ሰዎች ምን ትላቸዋለህ? በሁለት አይነት መንገድ እንዲያዩት ነው። አንደኛው ትሬደር መሆንና ወይ ደግሞ ኢንቨስት ማድረግ ሁለት የተለያዩ ነገር ናቸው። ለምሳሌ አሁን አንድ ሰው መምህር የመሆን ወይ ደግሞ የሆነ ነገር ከሆነ አምቢሽኑ በዛ ላይ ነው መሳተፍ ያለበት። ነገር ግን መሰረታዊ የሆነ የፋይናንሻል እውቀት ያስፈልገዋል። አንድ ሰው አሁን ኖርማሊ እኛ እንደ ሰው ለማደግ ስንፈልግ 4-5 ፒላሮች አሉን አይደለ? ለምሳሌ ጤና በተመለከተ አለ፣ ስፒሪቹዋል አለ፣ ፋይናንስ አለ፣ ሌሎች ነገሮች እንደየሰው ምርጫ ሊኖር ይችላል ማለት ነው። ሪሌሽንሽፕ እንደዚህ ያለ ሊቀጥል ይችላል። ፋይናንስ በሚለው የላይፍ ፒላራችን ውስጥ አንደኛ እኔ ፋይናንሻል ትሬደር በፋይናንስ ሙያ ውስጥ ሆኜ ገንዘብ ማግኘት እፈልጋለሁ። በፋይናንስ በዛ ሙያ ውስጥ ሆኖ ገንዘብ ማግኘት የሚፈልግ ከሆነ ስለ ትሬዲንግ መማር ይችላል። ዲቴይል በኢንስቲትዩሽን ሌቭል ደረጃ በኢንስቲትዩት ሌቭል ወይ ደግሞ በዩኒቨርሲቲ ደረጃ ወይ ደግሞ በኮሌጅ ደረጃ ሄዶ ከሃይ ስኩሉ ወይ ደግሞ ከተማረበት እንትን ሄዶ ከዛ ተነስቶ መሰረታዊ የሆነ ነገር ኢኮኖሚክስ እንዴት ነው የሚሰራው፣ እንዴት ነው ገንዘብ ቁጠባ፣ እንደዚህ የሚሉትን ነገሮች መማር አለበት። ያንን ከተማረ በኋላ ወደ ትሬዲንግ መምጣት ይችላል። ከዛ ሞር ፕሮፌሽናል ትሬደር ለመሆን ደግሞ ኤክስፔሪንስ ኖሮት ወይ ደግሞ ትልቅ የሆነ የትሬዲንግ እንትን ላይ ተቀጥሮ ወይ ደግሞ ኖርማል በዛ መሄድ መቻል አለበት። ከዛ በተጨማሪ ግን ስለ ገንዘቡን ስለማሳደግ ወይ ደግሞ ገንዘቡን ራሱን እንዴት ነው ስለ ኢንቨስትመንት መማር ይችላል። ራሱን ያስተምራል ማለት ነው። ከዛ ጎበዝ የሆኑ ትሬደር ላይ ወይ ደግሞ ኢንቨስት እንትን ላይ ቴክኒካሊ የሚችሉ ሰዎች ላይ እነሱ ላይ ኢንቨስት ያደርጋል ማለት ነው። ለምሳሌ አሁን በየወሩ $100 ወይ ደግሞ በአቅሙ ደረጃ $500-1,000 ኢንቨስት ማድረግ ይችላል ማለት ነው። ያንን ማኔጅ የሚያደርግለት ሰው ያስፈልገዋል ማለት ነው፣ ባለሙያ ትሬዲንግ ላይ ያሉ ሰዎች እነሱ ማኔጅ እንዲያደርጉለት ነው የሚያስፈልገው። ዝም ብሎ አካውንት እንደዚህ ሬጂስተር አድርግና ከዛ ዲፖዚት አድርገ ባይስል ባይበል ሴልስ ነው፣ እንደዛ አይሰራም። ስለዚህ የምርጫ ጉዳይ ነው። አዲስ ሆኖ የሚጀምር ሰው ካለ ወደዛ ቢዝነስ ውስጥ መግባት የሚፈልግ ከሆነ በተለይ ወጣት ከሆነ ሪሊ ኢንተረስቱ እንደዛ ከሆነ ስራ ስለሆነ ራሱን ችሎ ሞር ወደ ቢዝነስ መማር መቻል አለበት ማለት ነው። ለምሳሌ አንድ ሰው ኤዲተር እንደዚህ ለመሆን የዚህ ኤዲቲንግ ምናምን ትምህርት ይማር የለ ኮሌጅ ገብቶ እንደዚህ ምናምን ልክ እንደ ቢዝነስ ማኔጅመንት ወይ ደግሞ ማርኬቲንግ እንደዚህ እንደሚማሩት ይሄኛውንም ራሱን የቻለ ፋይናንስ ትምህርት እኮ ነው። ትምህርቱን ይማራል። ስለዚህ እንዴት የዓለማችን ቢዝነስ እንትኑ እንዴት እንደሚሰራ ያውቃል ማለት ነው። ከዛ በኋላ ስፔሲፊካሊ ስለ ትሬዲንግ ደግሞ ለብቻው አለ፣ እሱንም ይማራል ማለት ነው። ሞር ስፔሻላይዝ እዛ ጋር ማድረግ ይችላል። በዛ መልኩ ቢሄድ የተሻለ ነው ብዬ አስባለሁ። አይ ቲንክ በዩኒቨርሲቲ ደረጃ አይሰጥ ወይ ደግሞ በእንትን አላቅም አሁን ያለውን ሁኔታ ግን በቅርቡ እንደዛም ይኖራል ብዬ አስባለሁ ኢትዮጵያ ውስጥ ራሱ። ስለዚህ ለማንኛውም ስለሚጀምር ሰው መክረው ነገር ትሬዲንግ እንደ ስራ ነው፣ እንደ ፕሮፌሽን ነው። ከዛ ውጭ ሄዳለሁ ካልክ ለሚደርስብህ ኢሞሽናሊም ሆነ ፋይናንሻሊ ችግር ራሱ የምታዩ ሰዎች ራሳችሁ ተቀበሉ ማለት ነው። ምክንያቱም የማጠብቁት የሆነ ችግር ውስጥ ነው የምትገቡት። ሰውን ይህንን ራሴ ማስተካከል ስላለብኝ ነው ለሰው መናገር የምትፈልገው። በትክክል በዚህ መንገድ መሄድ የምትፈልጉ ከሆነ ለምሳሌ አሁን አንተ ሶፍትዌር ኢንጂነሪንግ ነው የምትማረው፣ በትክክል አንተ መሰረታዊ እውቀት አለ። ትሬደር ለመሆን ከፈለክ ደግሞ ሞር ሌላም ነገር መማር እንዳለብህ ማወቅ አለብህ።
አይሲቲ ወይ ደግሞ እንደዚህ ምናምን በሚለው አይደለም። እንደዚህ አይነት ዕቃ ውስጥ ምናምን እንዳትገባ የሆነ ስትራቴጂ ተምሬ ምናምን ነው። ፕሮፐርሊ በስነ ስርዓት ዲሲፕሊኑን ተምረ ትምህርቱን ከዛ በኋላ ነው ሌሎች ነገሮችንም ትማራለህ ማለት ነው። አንድ ላይ ራሱን የቻለ ነገር ነው። ስለ ትሬዲንግ ሲያስተምሩ ሁሉንም ነገር እዛው ላይ ይይዛል። አንድ ሰው ትሬደር ለመሆን የሚያስፈልገው ነገር እዛው ላይ አለ። ዝርዝር ውስጥ አልገባለህም። ሰው ለአዳዲስ ሰዎች ለሁሉም ሰው መክረው ስክን ብሎ የሚማራቸው ሰዎች በስነስርዓት ትራክ ሪከርድ ያላቸው ሰውን አትሊስት ማረጋገጥ አለበት። አይነው ፕሮፌሽናል ሌቭል ላይኖር ይችላል፣ ግን አትሊስት ትራክ ሪከርድ ያስፈልጋል ማለት ነው። ማንኛውም ሰው ከጉግል ላይ ከእንትን ላይ ላጥ አድርጎ የሆነ ነገር ስላስተማረው ወይ ደግሞ ማንኛውም ሰው ገንዘብ ስላለውና ዲኮር ምናምን ገንዘብ እንትኑ ባክግራውንዱን አጋጊጦ ምናምን ነገር ብቅ ስላለ ሰክሰስፉል ሆኖ ወይ ደግሞ ምናምን አይደለም። እንደዚህ አይነት እይታ እንዳታዩ ማለት ነው። ስለዚህ የምትማሩባቸው ሰዎች የመጀመሪያ ጥያቄ who are you ብሎ ሰው መጠየቅ አለበት ማለት ነው። ሲምፕል ነው፣ ቀለል ያለች ጥያቄ ማለት ነው። ማንና ነው የምታስተምረኝ? እንግሊዝኛ ስለምችልና ስለተረጎምከው ነው ወይንስ አንተ በዛ ፊልድ ላይ ተምረሃል ወይንስ ደግሞ ትሬድ አድርገህ የ2 ዓመት የ3 ዓመት ትራክ ሪከርድ አለ? ቀላል ጥያቄ ነው። የ2 የ3 ዓመት ትርፋማ የሆነ ትራክ ሪከርድ ካለ ለምን የፈለገውን ስትራቴጂ አይሆንም? በዛ ትራክ ሪከርድ ካለው ኦኬ አስተምረኝ፣ ዝም ብሎ ሰው ብድግ ብሎ አስተምረኝ ይላል። ዝም ብሎ አስቸጋሪ ነው። ስለዚህ በዛ መልኩ እዩ ትላችኋሉ አዲስ ለምጀምሩ ሰዎች። ከአዲስ ብትጀምር ኖሮ መጀመሪያ አንተ ትሬዲንግን የዛን የጀመርክበት ጊዜ የገባህበት ሁኔታ ላይ ከአዲስ ብትጀምር ኖሮ ምን ታስተካክል ነበር? ፕላስ ደግሞ አንድ ኤኒቲንግ ሊሆን ይችላል ከዚህ በፊትም ከዚህ በኋላ ማለት ነው ያወራናቸው ከዚህ በፊትም ማስተላለፍ የምትፈልገው ነገር ካለ የመጨረሻ ስንት አደረግና ፈርስት ግን ከአዲስ ብትጀምር ኖሮ የዛኔ ትሬዲንግ ላይ ብታስተካክለው የምትለው ነገር ምንድን ነው? ፐርሰናል ጥያቄ ነው። ባይዘው በጣም የሚቆጨኝ ነገር ወይ ደግሞ ማስተካከል የሚኖርብኝ ነገር ቢሆን አንደኛ እኔ 2 የተለያየ ዲግሪ አለኝ። የመጀመሪያው ስህተቴ ምንድን ነው? አትሊስት እንኳን ይህን ከሰማሁበት ሰዓት ጀምሮ የመጀመሪያው ነገር አንደኛ ነምበር 1 ፋይናንስ ነበረ መማረው። ወደዚህ ቢዝነስ ወይ ደግሞ ወደዚህ እንትን ለመምጣት ፋይናንስ ነበረ መማር ያለብኝ መማረው ማለት ነው። እና ከእንደገና ያው እድሉን ሰተኛል ወደኋላ መለስ ፋይናንስ እማራለሁ፣ ስቲል ትሬድ አደርጋለሁ፣ ግን ፋይናንስ ነው ማረው። እኔ ወደኋላ ብትመልሰኝ እንደዛ ነው የማደርገው። ፋይናንስ ወይ ኢኮኖሚክስ እማራለሁ አትሊስት በዲግሪ ሌቨል ማለት ነው። ከዛ በኋላ ስቲል ትሬድ አደርጋለሁ፣ ትራክ ሪከርድ እንትን እላለሁ። ኤኒ ቦታ ላይ ላይሰንስ መሆን ትችላለህ። አይ ዶንት ኖ ማውራት ይኖርብኝ አይኖርብኝ ባላቅም አሁን ያደረግኩት ምንድን ነው ሰው ምናልባት ሊጠይቅ ይችላል ብዬ ነው። ካለሁበት ኤሌክትሪካልና ኤሌክትሮኒክስ ኢንጂነር ነበር የተማርኩት። ወደ ፋይናንሻል ኢንጂነሪንግ ነው የመጣሁት ማለት ነው፣ በማስተርስ ደረጃ ወደዛ ለመማር ማለት ነው። ግን ከአንድ ኮርስ ለአንተ እመክርሃለሁ እዚህ ላይ ሌሎቹ ሰዎች ካሉ ኢትስ ኦልራይት ስለማያደርጉት ማለት ነው። ሰነፍ ነው አብዛኛው ሰው አያደርግም። ብትነግረውም ትክክለኛው እኔ እኮ እንደዚህ ጥሩ አይደለም እያልኩ ስናገር ስንት ዓመት ሆኖኛል፣ ማንም ሰው አይሰማኝም። ግን ስቲል ሰፈር አድርጓል ማለት ነው። ሰው ትክክለኛው መንገድ እናገራል፣ ማንም ሰው አይሰማኝ። ኢትስ ኦልራይት አሁንም እናገራለሁ ትክክለኛው መንገድ ቆይቶ የገባኝ እኔም ራሱ እየሄድኩበት ያለው ሰው እንዳንተ የተማሩ ሌሎቹ እንደዚህ ካሉ ቢያስተካክሉ ቢሄዱበት ሪሊ ይሄ ቢዝነስ ትክክለኛ መንገድ ነው ብለው ካሰቡ ቢመጡበት ቆንጆ ነው ብዬ ማስበውን ነገር ራሴም እየሄድኩበት ያለው በአሁን ሰዓት ላይ ሚዲያም ላይ ብዙ እንትን ያላልኩበትን ምክንያት በዚሁ አጋጣሚ ለመናገር ያክል ነው። አሁን ዳታ ሳይንስ ዳታ በጣም ወሳኝ ነው። ስለዚህ ኢቨን ዳታ ሳይንስ ራሱ ብትማር ቆንጆ ነው ቢማሩ። አሁን ላይ ያለሁበት ሁኔታ ዳታ ሳይንቲስት እየተማርኩ ነው። ትንሽ ካለሁበት ትምህርት ወደ ዳታ ሳይንስ ከዛ ፋይናንሻል ኢንጂነር ከዛ በኳንት ፒኤችዲ ይዤ ከ10 ዓመት በኋላ አዲስ አበባ ዩኒቨርሲቲ እንገናኛለን። ኦኬ ዋው በጣም ደስ ይላል። በጣም እንጠብቃለን። እኛም በጣም አመሰግናለሁ። ከዚህ በፊትም አውርተናል። ደስ ይላል። አንዳንዴ በእውቀት የምታወራው እና ዝም ብለህ በስሜት የምታወራው ነገር ይለያያል እና ሞስትሊ
ከአንተ የምሰማው ነገር በእውቀት የተደገፈ ስለሆነ ለመስማትም ዝግጁ ነን ከእንደዚህ አይነት ሰው ማለት ነው። እና አይሆፕ የሆነ ታይም ላይም ደግመን እንደዚህ ለምክር እመጣለሁ ብዬ ተስፋ አደርጋለሁ። በቪዲዮ ፐርሰናሊ ማለት ነው። በጣም አመሰግናለሁ ለሰጠኝ እንትን። አንዲት ግን መጨመር ያለችብኝ ነገር ምንድነው ሳላንሳት ያለፉት ሜይ ቢ ጠቃሚ ሊሆን ይችላል። ስለማትሰሙን እንደዚህ ያወራነውን ነገር ስለማትሰሙን እና እንዲሁ በትሬዲንግ ስለምትቀጥሉ ይጠቅማችኋል ብዬ የማስበው ነገር ልንገራችሁ። ትሬድ ስታደርጉ በትንሽ ሎት ሳይዝ ትሬድ አድርጉ። አሁን ያልኩትን አካሄድ ስለማትሄዱት ማለት ነው። ኦብቪየስሊ ማንም ሰው አይሄደውም። ጥቂት ሰዎች ናቸው የሚሄዱት። ግን አብዛኛው ሰው ዝም ብሎ ትሬድ ስለሚያደርግ ወይ ደግሞ ወደ ትምህርት መመለስ ስለማይፈልግ ወይ ደግሞ ሌላ ስያሜም ሊሰጠው ስለሚችል ዋሬቨር ሪዝን ማለት ነው። ያለኝ ምክር ምንድን ነው ለእንደዚህ አይነት ሰዎች እንዲሁ በባህላዊ እንትን እንዲሁ ሄጄ ትርፋ መሆን አለሁኝ በጨፈናው ለሚሉ ሰዎች በትንሹ ትሬድ አድርጉ። ነው ኮምፓውንድ በማድረግ ከአካውንታችሁ ማሳደግ ይቻላል አይቻልም ማለት አይደለም፣ ግን በትንሹ አድርጉ። ግን ፕሮፌሽናል የምታስቡ ከሆነ ቀደም ያነሳሁት ትክክለኛ መንገድ ነው። በጣም ነው የምወዳችሁ። ቴንክ ዩ በጣም ቴንክ ዩ። እሺ እንዳያችሁት ነው መጀመሪያውን እንዲያረገባችሁ እኔ ለምሳሌ ይደብረኛል። አሁን ቢኒዘር 10 ዓመት ይፈጅብሃል ብባል ይሄን ነገር ማወቅ አለብን ፕሮፌሽናል ለመባል ብባል ይደብረኛል። ሌላ ደግሞ ማወቅ ያለባችሁ ነገር ፕሮፌሽናል እና ፕሮፊቴብል ትሬደር ይለያያል። ፕሮፌሽናል ትሬደር ለመሆን ማሟላት ያለብን ሪኳርመንት አሉ። ፕሮፊቴብል ለመሆን ሪኳርመንትን ባናሟላ ኢቨን ሲግናል ገዝተንም ፕሮፊቴብል መሆን እንችላለን። ገብታችኋል? ስለዚህ ሁለቱ መለየት አለባችሁ። አይሆፕ ደስ የሚል ነገር አግኝታችኋል ብዬ ተስፋ አደርጋለሁ። ሜይ ቢ ፓርት ቱን እንቀጥላለን ብዬ ተስፋ አደርጋለሁ ከፒኤችዲውን ከጨረሰ በኋላ ወይም ሪል ቴክኒካል ነገሮችን በኮንፊደንስ ሁሉ ነገር ምናይ ይሆናል። ተወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ። የመታገስንም ቻናል ወይ ቢኒ ቻናል ላይ ሰብስክራይብ አድርጉለት። ሊንኩ ዲስክሪፕሽን ላይ አስቀምጥላችኋለሁ። ቀጣይ እንገናኛለን። ቀጣይ በአፕዴት በጣም ደስ የሚል ትሬዲንግ ሳምንት ነበር። የሳምንት ዛሬ አፕዴት ነበር አይደለም፣ ግን ኢንተርቪው ሆነ። ስለዚህ የሁለት ሳምንት አፕዴት ቀጣይ እሑድ 2 ተኩል ላይ ደስ የሚል አፕዴት ነው። ወዳችኋለሁ። ባይ